መጽሐፍ ቅዱስ ስታነቡ እንዲህ የሚል ቃል አለ። መቃብር የነካ 7 ቀን የረከሰ ይሆናል ይላል። የማንነት ቀውስ ውስጥ የገባ ሰው ዓለም የሰጠችውን ነው የሚቀበለው። ባልና ሚስት አንድ ልጅ ወልደዋል። ሕፃን ልጅ ነው። አልጋ ላይ ነው ያሉት። ልጃቸው መሃል ነው ያለው። እነሱ በዚህና በዚህ ነው ያሉት። ሁለቱም ሞባይል ይዘዋል እና ልጁ ወደ አባቱም ሲዞር ሞባይሉን ይዟል አልጋ ላይ፣ ወደ እናቱም ሲዞር ሞባይሉን ይዛለች እና እኔን ወልደውኝ ነው ወይስ ዳውንሎድ አድርገውኝ ነው? አንተ አሁን በዚህ መንፈሳዊ ነገር ትሰራበታለህ። ክርስቲያኖች እኛ በእጃችን የምንይዘው ነገር ገዝቶናል። እውነት ሐሰት? በነገራችን ላይ ቴክኖሎጂ መንፈስ ነው። ቤታቸው ጠርተው ካህናቱን ጋብዘው ቀርጸው ቲክቶክ ላይ ይለቋቸዋል። አሁን ይሄ ጤነኝነት? ለዚህ ክህነት የማይመጥን ከሆነ መክሊቱን በመቅበሩ ራሱ እግዚአብሔር ይጠይቀዋል። ተውት እሱ። እኔ እኮ በዚህ ዘመን ክርስቶስ ቢመጣ በዘመን ቲክቶክ እንኳን አልመጣም። ማምላክን አንሰቅለውም እኛ። ሰው ምን ሆነ? አደበዘዘው እግዚአብሔርን። ንስሐ ያልገቡ ኃጢአተኞችን እንኳን አፈር አድርጎ ማስቀረት አይችልም። ትንሣኤ ያላቸው እነሱ፣ ትንሣኤያቸው ግን የሐሳር ትንሣኤ ነው። ብዙዎቻችን ይሄ ሰላም በልባችን ሊፈስ አልቻለም። ለምን? ይኸውላችሁ ወንጌል ተቀምጦ መማር የእግዚአብሔርን መንግስት ማስፋት ነው። አሁን በዚህ ዘመን ስለ ሰላም ማወጅ እንደ ነውር አልተቆጠረም። እናንተ የአንበሳውን ጥርስ ነው የምታዩት አለ። እኔ ግን በአንበሳው ጉሮሮ መሃል የክርስቶስን እጅ ተዘርግቶ ደቀ መዛሙርቱ ሊቀብሩ ሲሄዱ ሰውነቱ ምንም የለም እና ልቡ ብቻ አገኙት። እና ልቡን ሲያገኙት ምን ይላል መሰላችሁ? ልቡ ላይ ኢየሱስ ክርስቶስ የዘላለም ንጉሥ የሚል ተጽፏል። ይገርማቸው። አያችሁ? አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መገቦትና ፍቅርህ ክብርና ምስጋና ለስም ይሁንልን። ክርስቶስ ተንሳ እሙታን አሰሮ ለሰይጣን ሰላም ኮነ። የትንሣኤው ፍሬዎች ሊበራል ኦርቶዶክስ እየበዛ ስለሆነ ቤተ ክርስቲያን ይመጣል፣ ግን ደግሞ ቤተ ክርስቲያን የምትለውን አይሰማም። ሰው ልክ እንደ ስፖንጅ ነው። ክርስቲያኖች የሚመጣውን ነገር ነው የሚያንጸባርቀው እና እግዚአብሔር ለእናንተ ያዘጋጀውን ማዕድ አክብራችሁ እንድትመገቡለት በምትችሉት መጠን እንዲህ ያለ ሰዓት ላይ ወንጌል ለመስማት ብቻ ራሳችሁን መስጠት ይጠበቅባችኋል። አንዳንድ ጊዜ ሰይጣን ክፉ ነው። አንዳንዶቻችን ያሸነፍነው ይመስለናል ቤተ ክርስቲያን ስለመጣን ብቻ። በጣም የሚገርመው ግን ብዙዎቻችንን ቤተ ክርስቲያንም ተከትሎን ይመጣና ልክ እዚህ ከገባን በኋላ እዚያ ጫካ ውስጥ እንድንቀመጥ ያደርገናል። ምን አይነት ክፉ መንፈስ እንደሆነ ተመልከቱ። ሰይጣን ከዚያ እዛ ጋር ያስቀምጠንና ቤተ ክርስቲያን እዚህ መልእክት ስታስተላልፍ እዚያ ጋር በሆነ ወሬ ይጠምደናል። ወይ በፌስቡክ ይዘናል፣ ወይ በምናምን ወይ በቲክቶክ ይዞን እዚሁ ቤተ ክርስቲያን አርፍደን ሳንከብር እንወጣለን። አያሳዝንም? ይሄ ክርስቲያኑ አያሳዝንም? በጣም የሚያሳዝን ነገር ነው። እና በምትችሉት መጠን ወንጌል ተረጋግታችሁ መስማት ያስፈልጋቸዋል። ወንጌል ዘውድ ነው። እኛን ልክ እንደ ራስ ነን፣ የሚያከብረን ነው፣ ከብረን የምንታይበት ነው። ወንጌል በምንችለው መጠን እንደዛ አድርገን መስማት ያስፈልገናል። አያስፈልገንም? ክርስቲያኖች አዎ፣ ጊዜ መባከን የለበትም። ይሄ እግዚአብሔር ጊዜ ነው እና እንደሱ ይገባል። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን በጎና መልካም ፈቃዱ ይሆንልን። እስቲ ሁላችሁም የትንሣኤው ፍሬዎች በሉ እስቲ። በዚህ ርዕሳችን ቤተ ክርስቲያን በትንሣኤው ያገኘችው ምንድን ነው፣ እኛ ምንድን ነው ያገኘ ነው የሚሉትን 5 ነጥቦች ባጭሩ አሳያቸዋለሁ። ትንሣኤ የመዳናችን ዋና ራስ ነው። መዳናችን የተረጋገጠበት ዋናው የመዳናችን መገለጫ የክርስቶስ ትንሣኤ ነው። ድንግል ማርያም ስትወለድ እግዚአብሔር ልክ እንደ ጥሩ መሐንዲስ እንደ ጥሩ ባለሙያ መሐንዲስ የመዳናችንን ዲዛይን ሲሰራው ነው የምንመለከተው። አሁን ይህንን ህንፃ ቤተ መቅደስ እንዲህ ከመቆሙ አስቀድሞ ባለሙያ እንዲህ ባለ ሁኔታ እንዲሰራ ጥሩ ዲዛይን እንደሚያደርግ ሁሉ አምላካችንም ለእኛ መዳን ምክንያት የምትሆነውን ድንግል ማርያም ወደዚህ ዓለም ሲያመጣ የመዳናችንን ዲዛይን ሰርቶታል። ከዚያ ደግሞ ከድንግል ማርያም ሲወለድ ዛሬ በዓለ እግዚእ ነው፣ የጌታ የተወለደበት ቀን ነው። ሲወለድ ደግሞ የመዳናችንን መሰረት ጥሎታል። ከዚያ በትንሣኤው ደግሞ የመዳናችንን ምሰሶ ሰርቶታል።
እነዚህ ሁሉ የመዳናችን ቁልፍ ምስጢሮች ናቸው። ትንሣኤያችን ዶሮ ከመብላት የበግ ሥጋ ከመብላት ከጾም ተለይተን በፍስክ ምግቦች የመሰቃየት ጉዳይ አይደለም። እንደዚህ የምናደርገው የምንበላው የምንጠጣው ቤተክርስቲያን አርብም ረቡዕም ጭምር ከጾም እንድንከለከል ያደረገችበት ዋና ምክንያት መብላትን እያለማመደችን ሳይሆን ከተጋድሎ በኋላ የምንኖር ሰው ዓለም እንዲህ ያለ በምድር ላይ ያለ ተጋድሎ ድካም የለውም፣ ሰንበት ብቻ ነው፣ ረፍት ብቻ ነው የሚለውን ለማሳየት ያክል እንጂ በልተን ጠጥተን ኃጢአትን እንድንለማመድ እድል የመስጠት ጉዳይ አይደለም። ብዙ ሰው እንደሱ ነው የሚያስበው። እና ምንድነው ትንሣኤው? በትንሣኤው ያገኘነው ነገር ምንድነው? ቤተ ክርስቲያን በተለየ ሁኔታ ነገረ ትንሣኤውን በተለየ መንገድ የምትገልጥበት ጊዜ ነው እንጂ የክርስቶስን ትንሣኤ ቤተ ክርስቲያን የማትገልጥበት ጊዜና ወቅት የለም። ትምህርቶቻችን በአጠቃላይ ብትመለከቷቸው፣ ጸሎቶቻችን በአጠቃላይ ብትመለከቷቸው በምስክርነት እየጀመሩ በተስፋ የሚደመደሙ ናቸው። መጽሐፍ ቅዱሳችንን ብታዩት የመጀመሪያው የመጽሐፍ ቅዱሳችን ክፍል ኦሪት ዘፍጥረት ይባላል። ኦሪት ዘፍጥረት የምስክርነት መጀመሪያ ነው። ይህንን ዓለም ካለመኖር ወደ መኖር እግዚአብሔር እንዳመጣው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። የመጽሐፍ ቅዱሳችን መጨረሻ ደግሞ ራዕየ ዮሐንስ ነው። ራዕየ ዮሐንስ ደግሞ የዚህን ዓለም መጠቅለልና ሌላ ከትንሣኤያችን በኋላ የምናገኘውን አዲስ ዓለም የሚተረክልን መጽሐፍ ነው። ቅዳሴያችንን ብትመለከቱ ቄሱ በምስክርነት ጀምሮ አሃዱ አብ ቅዱስ ብሎ ጀምሮ ከዚያ በኋላ በዲያቆኑ የስንብት ቃል እቱ በሰላም የሚል እንሰማለን። እቱ በሰላም የሚለው ቃል ወደ እግዚአብሔር መንግሥት በሰላም ያግባችሁ ነው። ትንሣኤን የሚያሳይ ነው። እንደውም በአንዳንድ ምስራቃውያን ምዕመናን ዘንድ የተለመደ ነገር አለ። ልክ ዲያቆኑ እንደኛ ሲያሰናብት ቶሎ ዕቃ ጓዙን እያነሳ አይደለም የሚወጣው። ይህንን ታላቅ ድምፅ የስንብት ድምፅ ሲሰሙ ምዕመናን በአንድ ላይ አንድ ተሰጥኦ ያሰማሉ። አቤቱ ዓይኖቻችን በሕዝብ ሁሉ ፊት ያዘጋጀውን ማዳንን ተመልክተዋልና ባሮችህን አሁን በሰላም ታሰናብታቸዋለህ። በሞት እንኳ ቢሆን ብታሰናብታቸው ዓለማችንን አይተናል፣ መዳረሻችን ገብቶናል በአንተ ትንሣኤ ይላሉ። ለምን? በክርስትና ውስጥ በጥልቅ ስለሚኖሩ። ጸሎት ሃይማኖታችንን ብትመለከቱ ጸሎት ሃይማኖት በአማርኛ ሁል ጊዜ ትጸልዩታላችሁ እናንተ። ውዳሴ ማርያም የዘወትር ጸሎት ላይ የተቀመጠ ነው። ናምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር። ይሄ ምስክርነት ነው። ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን ብለን መጨረሻ ላይ ምን እንላለን? ወንሴፎ ትንሣኤ ሙታን፣ የሙታንንም መነሳት ተስፋ እናደርጋለን። ጉልላት ነው ትንሣኤ ለቤተ ክርስቲያን። አዕማደ ምስጢራቱን ስትማሩ ሰንበት ተማሪዎችም ሌሎቻችሁም እንደምታውቁት በምስጢረ ሥላሴ እንጀምርና በምስጢረ ትንሣኤ ሙታን ትምህርታችን እንደመድማለን። ስለዚህ ለቤተ ክርስቲያን ትንሣኤ ዋና ራስ ነው፣ ጉልላት ነው። ያገኘችውን ስለምታውቅ ማለት ነው። በየዕለቱም በቅዳሴ ጊዜ ንዜኑ ሞተከ ወትንሣኤከ ቅድስተ፣ ሞትህን እንናገራለን ቅድስት ትንሣኤንም እናውጃለን ትላለች ቤተ ክርስቲያን። ትንሣኤውን የማታውጅበት ጊዜ የለም። ለምን? ትንሣኤው የትንሣኤው ፍሬ በቤተ ክርስቲያን የማይታይበት ጊዜ የለም፣ ሁኔታም የለም። ሁልጊዜ አገልግሎቷ፣ ስርዓት አምልኳ በአጠቃላይ የክርስቶስን ትንሣኤ የሚያሳይ ነው። ሞቱ ብቻውን ምንም ሊጠቅመን አይችልም። ሞቱ እውነት ነው፣ ቤዛነታችን ተፈጽሟል። በእኛ ምትክ ሞታችንን ወስዶ አምላካችን በዚያ ላይ ታይቷል። ሞታችንን ይሽረው ዘንድ በዚያ ላይ ተሰቅሏል፣ ሞቷል። ነገር ግን ክርስቶስ መነሳቱ ደግሞ ለኛ ትልቁ ቁልፋችን ነው፣ የክብር ቁልፋችን ነው ማለት ነው። ለዚህ ነው ቅዱስ ጳውሎስ ክርስቶስ ካልተነሳማ ስብከታችን ከንቱ ነው አለ። እስቲ በሉ ይህን ቃል ክርስቶስ በሉ እስቲ። ካልተነሳማ ስብከታችን ከንቱ ነው። ለምንድን ነው እንደዚህ ያለው መሰላችሁ? ቅዱስ ጳውሎስ መጽሐፍ ቅዱስ ስታነቡ በኦሪት ዘሌዋውያን በምዕራፍ 19 ቁጥር 1 ላይ እንዲህ የሚል ቃል አለ። መቃብር የነካ 7 ቀን የረከሰ ይሆናል ይላል። ምን የነካ? ስንት ቀን የረከሰ ይሆናል?
ወደ መቃብር አካባቢ በብሉይ ኪዳን ዘመን ወደ መቃብር አካባቢ የሄዱ ሰዎች ካህኑ የመንጻት ሥርዓት ሳይፈጽምላቸው ወደ ማህበረሰቡ አይቀላቀሉም። ስለዚህ ተመልከቱ፣ እስከ ክርስቶስ መምጣት ድረስ መቃብር የጨለማ ስፍራ ነው። መቃብር የርኩሰት መገለጫ ነው። መቃብር ሰዎች የተጠጉ ለሰው ወገኖቻቸውን ለመቅበር ሄደው ሲመለሱ ረክሰው የሚመለሱበት ነበር። አሁንስ ክርስቶስ አምላካችን ከተኛበት በኋላ ግን መጽሐፍ ቅዱስ እንደምታነቡ ሞት ሊያገኛቸው የማይችላቸው ሁለት መላእክት ነጭ ለብሰው ታዩበት፣ ሕይወትን ሰበኩበት። እነዚህ ለሞት ተቃራኒ የሆኑ ሁለት መላእክት ከተገለጡበት በኋላ መቃብር ምን ሆነ? የሕይወት መንደር ሆነ። የሕይወት መንደር ሆነ። ቤተ ክርስቲያን ተመልከቱ፣ በዙሪያዋ መቃብር ቤቶችን ሰርታ ካህናት ዳዊት እየደገሙ ለሕይወት ደጅ የሚጠኑበት ስፍራ እንዲሆን የሆነው በክርስቶስ ትንሣኤ ነው። ይህን ታስተውላላችሁ። አይነ ልብ ያለው ሰው ወደ መቃብር እንኳን ሲሄድ የክርስቶስ ትንሣኤ ይታየዋል። የክርስቶስ ትንሣኤ ይታየዋል። እና አሁን በክርስቶስ ትንሣኤ ያገኘነው ነገር ምንድን ነው ወዳጆቼ? የክርስቶስ ትንሣኤ ሰማይን ያስደሰተ ነው። በሞቱ እንደምታውቁት ሰማይ አልቅሶለታል። ሰማይ ጥቁር ለብሶለታል። ፀሐይ ያለ ሰዓቷ ጨልማለች። ለምን? ጌታዋ ሲሰቀል ተመልክታ ማለት ነው። እንደዚህ ደግሞ በትንሣኤ ደግሞ ሌሊቱ በርቷል። ተመልከቱ፣ በክርስቶስ ትንሣኤ ሰማይ ደስ ብሎታል። የምስጋና ልብስ ለብሷል። እና ሰማይን የምስጋና ልብስ እንዲለብስ ያደረገ ይሄ ትንሣኤ ለእኛ ለክርስቲያኖች ምን የተሰጠበት ነው? ቤተ ክርስቲያን ምን ያገኘችበት ነው? የሚሉትን ሐሳቦች ነው ባጭሩ ማሳያችሁ። ክርስቲያኖች ስለ ትንሣኤ በደንብ ተምራችኋል፣ ይገባኛል። ግን በደንብ ደግሞ እንድናውቀው አንዳንዶቻችን ከክርስቶስ ጋር እስከ መቃብር ብቻ ያለ ውል ያለን የሚመስለን እንደ ኤማውስ መንገደኞች ሌላ ውል ለመፈጸም መንገዳቸውን አቋትተው ከክርስቶስ ጋር መቃብሩ አካባቢ ሲደርስ ግንኙነታቸውን አቋርጠው ሌላ ሊጀምሩ ሲሉ ክርስቶስ መንገድ ላይ ያገኛቸው። የሰው ልጆች ሕይወት እንደዚህ ነው፣ ጉዞ ነው። በጉዟችን የሚገጥሙ ብዙ ነገሮች አሉ። አንዳንዱ ጉዞ ይሰብረዋል፣ የሕይወት ጉዞ ይሰብረዋል። ከቤተ ክርስቲያን ሕይወት ወጥተው ተሰብረው በመናፍቃን አዳራሽ የወደቁ ሰዎች አሉ። ከቤተ ክርስቲያን ሕይወት ወጥተው ተሰብረው በዓለማዊነት ተይዘው ተመልከቱ። ዓለማዊነት ይዟቸው ዓለም ያስቀረቻቸው ብዙ ሰዎች አሉ። ዓለም የቀበረቻቸው አሉ። እና ክርስቲያኖች በጥልቀት ትንሣኤው እንዲገባን ትንሣኤውን መኖር እንድንችል ምንድን ነው ትንሣኤው የሰጠን? ምንድን ነው የሰጠን? ክርስቶስ የተነሳው ፀሐይ ከመውጣቷ በፊት ነው፣ ሌሊት ነው። ክርስቶስ ሲነሳ በመጀመሪያው ቀን ነው የሚለው፣ በሳምንቱ የመጀመሪያ ቀን። ይሄ ማለት እሁድ ነው፣ ፍጥረት የተጀመረበት ቀን ነው። ፍጥረት በተጀመረበት ቀን አምላካችን የተነሳበት ዋና ምክንያት ምንድን ነው ብትሉኝ፣ አዳም ፍጥረትን ይዞ ስለወደቀ ነው። ሰው ብቻውን አይወድቅም፣ ይገርማቸዋል። ምክንያቱም ሰው የሁለት ዓለም ውቅር ነው። እግዚአብሔር ሲፈጥረው የቁሳዊ ዓለምና የመንፈሳዊ ዓለም ውቅር ነው። ሰው ከሁለቱ ዓለም የታነጸ ነው። ይሄ ቁሳዊ ዓለም መሬትነት ያለው ነው። እነዚህ አራቱ ባህሪያተ ሥጋ ይባላሉ። መሬት፣ እሳት፣ ነፋስ፣ ውሃ። እነዚህ አራት ናቸው። እነዚህ ብቻ ግን አይደሉም። ሰው እንደገና ደግሞ ሶስት ባህሪያተ ነፍስ አለው፣ መንፈሳዊውን ዓለም የሚዛመድበት። ስለዚህ ሰው ምንድነው ብትሉኝ፣ በመንፈሳዊውና በቁሳዊ ዓለም መካከል ያለ ድንበር ነው፣ ወሰን ነው፣ ካህን ነው፣ መካከለኛ ነው። ይህንን ቁሳዊውን ዓለም መንፈሳዊውን ዓለም መዛመድ የማይችለውን ባህሪው ሊያዛምደው የማይችለውን ያንን ዓለም ለማዛመድ ወደ እግዚአብሔር እርሱን ወደ መምሰል ሲወጣ ሰው ይህንን ፍጥረት ይዞት ይወጣል። ምክንያቱም ፍጥረት ከነዚህ አራት ባህሪያት አይወጣም። ስለዚህ አዳም አራቱን ባህሪያት ሲዋሃድ ፍጥረትን በሙሉ አሸክሞታል። የፍጥረት ንጉሥ ማለት ይሄ ነው። የምድር ንጉሥ ነው ሲለው ይሄ ነው። አይታችሁ ከሆነ አዳም ሲወድቅ ምንድን ያለው አምላካችን? አዳም እንደወደቀ ምድር አለ ካንተ የተነሳ እሾህና አሜኬላ ታብቅል። ምን አደረገች ምድር ወዳጆቼ? ምን አደረገች? አዳምን ከመስጠት ውጪ ምን አደረገች? የአዳምን አካል ስጋ ከመስጠት ውጪ ምንም አላደረገችም ምድር። ለምንድን ነው ምድር የተረገመችው ብትሉኝ፣ ገዢዋ ስለወደቀ እርሷም አብራ ወደቀች። ክርስቶስ ደግሞ ሲነሳ ሁለተኛ አዳም ሆኖ ሲነሳ መልሶ ፍጥረትን ይዞ ተነሳ። ምድር ጠላት ሆነችበት በሰው ልጅ ላይ። ሞት ሰለጠነበት። ሞት መሰልጠን ብቻ አይደለም፣ ሞት ምን ያደርገዋል? ሞት አዳምን ነፍሱን ከስጋው ከለየ በኋላ ነፍሱን ወደ ሲኦል ያወርደዋል። ስጋውን ለመቃብር ይሰጠዋል። መቃብር ደግሞ ስጋውን ወደ አፈርነት ይለውጠዋል።
ይሄ ነው ክብር ይለዋል። ሰው ከእግዚአብሔር ሲለይ ሁለት ቅርጽ ያዘ። እየሰማችሁ ነው? በደንብ እያደመጣችሁ ነው? ስሙ በደንብ ትምህርት ነው። ሁለት ቅርጾች ያዘ፣ ምድራዊና ስጋዊ ማንነት። አዳም መሬት ነህ የሚለው ቃል የመርገም ቃል ነው። ሰው መሬት አልነበረም፣ ከመሬት ተገኘ እንጂ ሰው መሬት ብቻ አልነበረም። የእግዚአብሔርን እስትንፋስ የተጋራ ነው ሰው። አዳም መሬት ነህ፣ ወደ መሬት ትመለሳለህ። ኦ አዳም መሬት አንተ ወትገቡ ውስተ መሬት። ክርስቲያኖች በሐዲስ ኪዳን ለሐዲስ ኪዳን ክርስቲያኖች የሚሰበክ አይደለም ይሄ አይደለም። ምክንያቱም አካላችን ክርስቶሳዊ አካል ሆኗል። ኋላ እንመጣበታለን። እዚህኛ አፈር የሚበላው አካል አይደለም ያለን። አፈርን ድል ነስተነዋል። በማን? በክርስቶስ። ስለዚህ ሰው እንዲህ ነበረ እና ነፍሱ ወደ ሲኦል ይወርዳል። ወደ ሲኦል መውረድ ማለት ምን ማለት ነው ብትሉኝ፣ ከእግዚአብሔር ሕይወት መለየት ማለት ነው። ከእግዚአብሔር ሕይወት ተለይቶ ነበር የሚኖረው ሰው። ጨለማ ነው። በሲኦል ምስጋና የለም። በሲኦል አንተን ማን ያመሰግናል ይላል ነብዩ። ያዕቆብም ልጁ ዮሴፍ ጠፍቶበት ወንድሞቹ መጥተው ይኸው ልጅህን እኮ የምትወደው ልጅህን ተኩላ አውሬ በላው፣ ይኸው ልብሱ በደም ተጨማልቆ ተመልከት ብለው ሲሰጡት ኦሪት ዘፍጥረት ምዕራፍ 37 ላይ ስታነቡ እንዲህ አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንኩ ወርዳለሁ አለ። ሰው እንዲህ ነበር ተስፋው። ሲወለድ ከፊት ሞት ይታየው ነበረ። ሲወለድ ከፊት መቃብር ይታየው ነበረ። ሲወለድ ከፊት ሲኦል ይታየው ነበረ። ሰው ባሪያ ሆኗል። ከሲኦል ውጪ ምንም አይታየውም። ለምን? የነገረ መለኮት ሊቃውንት ሰው ነፍሱ 3 ጥቅል ጸጋዎች አሉት ይላሉ። 3 ጥቅል ጸጋዎች። አንደኛው የማሰብ የማወቅ ችሎታ አዋቂነት፣ ሁለተኛው የመመኘት ስጦታ፣ ሶስተኛው ደግሞ የመወሰን ኃይል ነው፣ ነፃ ፈቃድ የሚባለው። እነዚህን 3ቱን የተጋራው ከእግዚአብሔር ነው። ከእግዚአብሔር የተጋራው በጸጋ ነው። የእግዚአብሔር የባህሪ ገንዘቡ ነው። ማወቅ፣ መወሰን የእግዚአብሔር የባህሪ ገንዘቡ ነው። ተመልከቱ፣ ፈቃድ፣ ፍላጎት የእግዚአብሔር የባህሪ ገንዘቡ ነው። በእኛ ላይ የሚፈልገው ነገር አለ እግዚአብሔር። እነዚህ 3 ጸጋዎች ነበሩት። በማሰብ ችሎታው ምን እንዲያደርግበት ነው እግዚአብሔር የሰጠው? አባታችን አምላካችን እግዚአብሔር ሰውን ሲፈጥረው እንደምታውቁት በአንድ ቃል ተናግሯል። ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰው ከመምጣቱ በፊት ነው የተናገረው። ይሄንን መለኮታዊ ቃል ግን በጣም የሚገርማችሁ መጀመሪያ ያነበበው የሰው ልጅ ከመጽሐፍ ቅዱስ አይደለም፣ ከኦሪት ዘፍጥረት አይደለም፣ ከህሊናው ላይ ነበር ያነበበው። ሰው ከመጽሐፍ ቅዱስ ነበር ታውቃላችሁ። እና አዳም በማወቅ ችሎታው ምን ያያል? በማወቅ ችሎታው ምን ይመለከታል? ይሄንን ስላሴ የተናገረውን ቃል ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን ቃል አይቶ እኔ እግዚአብሔርን የምመስል ከሆነ እግዚአብሔር ማንን ይመስላል ብሎ ራሱን እያጠና እግዚአብሔርን ወደ ማወቅ የሚደርስ ሰው ሲጠና እግዚአብሔር የሚታወቅበት ፍጥረት ነበረ ባይወድቅ። አሁን ሰው ትርጉሙ በዝቷል እንደምታውቁት። በሀገራችን እንኳን የሰው ትርጉሙ ብዙ ነው፣ ለየቅል ነው። በዓለም ላይም እንደዚህ ነው። የሰው ትርጉም ብዙ ነው። የሰው ግን ትርጉሙ እግዚአብሔር ነበረ፣ የማንነት ቀውስ ሳይገጥመው በፊት እና ይሄ ነበረ። የመመኘት ስጦታው ደግሞ ዘላለማዊ ዕውቀትና ሕይወት እየፈለገ እንዲኖር ሌላ ነገር እንዳይመኝ። አዎ ዘላለማዊ ሕይወትን የሚመኙ ሰዎች ሌላ አይመኙም። ዘላለማዊ ሕይወት የሚመኙ ሌላ ምኞት ሚዛን ላይ አያስቀምጡም እኩል አድርገው። አሁን ተመልከቱኛ ብዙ ጊዜ እንደምናገረው ክርስቲያኖች እኛ በእጃችን የምንይዘው ነገር ገዝቶናል። እውነት ሐሰት? በነገራችን ላይ ቴክኖሎጂ መንፈስ ነው ማለት ይሄ እንትን አይደለም። መንፈስ ነው ስላችሁ በሌላ አትሰዱት፣ ሌሎች እንደሚሏችሁም አትሰዱት። መንፈስ ነው ማለት የሚገዛን ነው፣ የምንገዛው ነው። አባቶቻችን መናፍስትን ገዝተዋቸዋል። ሰይጣንን ሳይቀር ድልድይ አሰርተውታል። ሰይጣንን እነ ቅዱስ ተክለ ሃይማኖት ወዳጆቼ ሰይጣንን እንጨት አስፈልጠውታል። ሰይጣንን ውሃ አስቀድተውታል። እና አባ ጊዮርጊስ ዘጋስጫ ሰይጣንን ድልድይ አሰርተውታል። አንተ አሁን በዚህ መንፈሳዊ ነገር ትሰራበታለህ? ገዝተዋል ወይስ ገዝተዋል? ገዝቶናል ወይስ ገዝተነዋል?
እኔ እንደውም አንድ የሆነ ያየሁት በጣም አንድ ስልጠና ላይ የተመለከትኩት ነገር የሚገርመኝ አባትና ባልና ሚስት አንድ ልጅ ወልደዋል። ሕፃን ልጅ ነው። አልጋ ላይ ነው ያሉት። ልጃቸው መሃል ነው ያለው። እነሱ በዚህና በዚህ ነው ያሉት። ሁለቱም ሞባይል ይዘዋል እና ልጁ ወደ አባቱም ሲዞር ሞባይሉን ይዟል አልጋ ላይ፣ ወደ እናቱም ሲዞር ሞባይሉን ይዛለች። እና እኔን ወልደውኝ ነው ወይስ ዳውንሎድ አድርገውኝ ነው? ግን የሚያስቅ ይመስላል አይደል? ግን የሚያስቅ ነው። የሁላችሁ የልጆቻችንን የማንነት ትርጉም ወደ ማዛባት ነው የመጣ ነው እዴ። ዓለም ላይ እኮ እኔ ከእናትና ከአባት አልተገኘውም ጾታም የለኝም የሚል ወዶ የመጣ እንዳይመስል። የማንነት ቀውስ ውስጥ የገባ ሰው ዓለም የሰጠችውን ነው የሚቀበለው። አደገኛ ነው። አያችሁ፣ ይህንን ታላቅ ጸጋ እግዚአብሔርን እየተመኘ እንዲኖር የመወሰን ኃይሉ ደግሞ ምን ነበረ ጥቅሙ? የመወሰን ኃይሉ ደግሞ ከዚህ ታላቅ ህብረት ሊለየው የሚመጣውን በእባብ አድሮ የሚመጣውን ሰይጣን ዞር በል የሚልበት ጉልበት ነበረው። ሰው እነዚህን ጸጋዎች በተቃራኒ መንገድ ሲጠቀማቸው ከእግዚአብሔር ተጣላ፣ ገነትን አጣ። ሰው ገነትን ሲያጣ ህይወቱ ተቋረጠ። ህይወቱ ሲቋረጥ እነዚህ ሶስት ጸጋዎች አልተወሰዱም። እየሰማችሁኝ ነው? ምን አላሉም አልኳችሁ? አልተወሰዱበትም። እግዚአብሔር የሰጠውን አይወስድም። አልተወሰዱበትም። ግን ምን ሆኑ? እነዚህ ሶስት ጸጋዎች ከአዳም አለመታዘዝ የተነሳ አዋራ ለበሱ። አዋራ ምን ማለት መሰላችሁ? በቀላሉ እንዲገባችሁ፣ ቤታችሁ ቴሌቪዥን አለ። ቴሌቪዥን የምትጠቀሙ ቤታችሁ ዲሽ አለ። ከላይ ዝናብ ወይም ንፋስ ሲመጣ ዲሹን ሲያነቃንቀው ቴሌቪዥኑ ምን ያደርጋል? ቪዥ ይላል አይደል? ስክራች ያመጣል አይደል? ሰው እንደዚህ ሆነ። እግዚአብሔርን አደብዝዞ የሚያሳይ ሆነ። መድኃኒዓለም እንዲህ ካለ ህይወት ይጠብቀን ወዳጆች። እኛ እግዚአብሔርን እንደ መስታወት እንድናሳይ የተፈጠርን ነን። እንደ መስታወት እናብለጨልጨዋለን ነው የሚለው ቅዱስ ጳውሎስ። አዎ፣ ከክብር ወደ ክብር ያን መልክን መስል ዘንድ እንለወጣለን። የበለጠ እንድናሳይ ሰው ምን ሆነ? አደበዘዘው እግዚአብሔርን። ለክብሩ መታያ ሆኖ የተፈጠረ ሰው ሞት ማለት ይሄ ነው ወዳጄ። ስንቶቻችን አሁንም እግዚአብሔርን አደብዝዘን እናሳያለን? ስንቶቻችን? አዎ፣ ጠዋት እንዘምራለን፣ ከሰዓት እንዘፍናለን። ጠዋት እናመሰግናለን፣ እንጸልያለን፣ ከሰዓት እንሳደባለን። ጠዋት ቤተ ክርስቲያን መተን እንበረከካለን፣ ከሰዓት እናማለን። ካህኑን ሳይቀር እናማዋለን፣ ራሳችንን ንጹህ አድርገን። የሚገርመኛል እኔ ብዙ ሰው ዛሬ እገሌ አቡነ ገሌ ቅዱስ እንዲሆኑ ይፈልጋል እንጂ እሱ እንዲቀደስ አይፈልግም። አያሳዝንም? ይሄ ከዚህ በላይ ራስ ወዳድነት አለ ወዳጅ? አቡነ ገሌ ራሳቸው ይጠይቃሉ። አንተ ምን አገባ? እግዚአብሔር የመዝገብ ቤት ሰራተኛ አልጎ አልቀጠረ? መምሬ ገሌ እስቲ ምን እንደሰሩ አላየውም? እተሌ ንገሪኝ አይልም እግዚአብሔር ወዳጅ፣ አይልም። ለእያንዳንዱ እንደ ዋጋው ሊሰጠው በእጁ አለ እግዚአብሔር። እየሰማችሁ ነው? በምን ዋል አልኳችሁ? በእጁ። እኛ የተጠራ ነው እግዚአብሔርን ፊት ለፊት እንድናሳየው ነው፣ በህይወታችን እንድናሳየው። ስለዚህ ሰው እንዲሆነ በመወሰን ኃይሉ ሰው ምን ሆነ? ከእግዚአብሔር ተለይቶ ከገነት ወጥቶ ጫካ ተደበቀ። እግዚአብሔር ድምፅ ሲያሰማ ተደብቄያለሁ አለው። በቃ ወደ ገነት እርሱን ወደ መምሰል የሚያወጣው መንገዱ ተለወጠ። አሁን ዓለም ላይ የምንመለከተው ይሄ ነው። የጦርነቱ፣ የእርስ በርስ መበላላቱ፣ የእያንዳንዱ ጉዳይ የአሮጌ ሰውነት ጉዳይ ነው። የወደቀ ሰውነት፣ እነዚህ ጸጋዎች አዋራ የለበሱበት ሰውነት አደገኛ ነው። አምላካችን ወደ ባህሪያችን የገባው እነዚህን ሊያስወግድልን ነው። አያችሁ፣ የእኛን ሰውነት ለበሰው። ስሙ ለዘላለም የተመሰገነ ይሁን። ወደ ውስጣችን ገባ። የሰው ልጅ ተብሎ ተጠራ። የሰው ልጅ የእግዚአብሔር የባህሪ ልጁ ሲሆን ሰው ወድቆ፣ ያውም እኮ የሚገርመው ሰው እንዲህ ተብሎ ነበረ። ሰብእሰን ዘክቡሩቱ ኢያእመረ፣ ሰው ክቡር ሆኖ ሳለ አላወቀም። ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሎሙ፣ ልብ እንደሌላቸው እንስሶች ሆነ። እንዲህ ተብሎ የተነገረለት ሰውን አምላካችን ገንዘቡ አደረገው። አይገርማችሁም? እንዴት ያለ ፍቅር ነው! እንዴት ያለ መውደድ ነው! ወድቀዋል፣ ሌላ ልፍጠር አላለም፣ ልተካ አላለም። ይኸውላችሁ ችሎታው ፍቅሩን አልሰወረበትም። ችሎታው ሁሉን ቻይነቱ ፍቅሩን አልከለከለውም።
እግዚአብሔር ወድቀንም ሊፈልገን መጣ። ባሪያችንን ተዋሃደ። ክርስቶስ አምላካችን ሞታችንን በሞቱ በልደት በእመቤታችን ማህፀን ያለ ወንድ ዘር ተወለደ። ልብ በሉ ምን ሰራ ድንግል ማርያም ማህፀን ውስጥ ብትሉኝ አምላካችን መጀመሪያ በሩካቤ ሥጋ ወቅት አዳምና ሔዋን ያመጡትን መርገም አዳምና ሔዋን ያመጡትን ዕዳ በሩካቤ ሥጋ ወቅት ባልና ሚስት ሩካቤ ሥጋ ሲፈጽሙ በሚጸነሰው ልጅ ሰይጣን ያንን አዳምጦ ይመጣና ሰይጣን መጥቶ ጽንሱ ላይ ያድርበታል። ባለ ዕዳ ሆኖ እንዲወለድ ያደርገዋል። አሁን አምላካችን ክርስቶስ ምን አለ? እንበለ ዘር መጣ፣ ከሰይጣን ተሰውሮ መጣ፣ በማህፀነ ድንግል አደረና ያንን ሰንሰለት ቆረጠው። ስሙ ለዘላለም የተመሰገነ ይሁን። የክርስቲያኖችን ሩካቤ ንጹህ መኝታ አደረገው። አያችሁ፣ አከበረው። የሥላሴ መንግስት የሚታይበት አደረገው። የክርስቲያኖችን ጋብቻ ቀደሰው። መዳናችንን ከዚህ ከጀመረው ከማህፀነ ድንግል። ከዚያ ደግሞ ሞት ነበረ። ሞት እንደምታውቁት የሰው ልጆችን በሙሉ ተቆጣጥሮ የሰው ልጆችን በሙሉ ይዞ ሞት ሲያስጨንቅ ኖረ። ሁሉን ገዛቸው። በብሉይ ኪዳን ዘመን ሞትን ከሙታን ላይ ማብረር የቻሉ ቅዱሳን ነበሩ። መቃብራቸው ሳይቀር ሙት ማስነሳት የቻሉ ቅዱሳን ነቢያት ነበሩ። የሚያሳዝነው ግን ሞትን መግደል አልቻሉም። እነሱ ራሳቸው ለሞት ተይዘዋል። ሞትን መግደል የሚችል ፍጡር ስለሌለ ሞትን ይገድለው ዘንድ የኔና የናንተ አምላክ ሞተ። ይሄ ቀላል አይደለም ወዳጄ። የኔና የናንተ አምላክ ሞትን ወደ ህይወቱ ጋበዘው። ሞትና ብሎ ጠራው በግብዣ። ጴጥሮስ ምን አለ? ጌታ ሆይ አይሁንብህ ብሎ ስለ ሞቱ ሲናገር አንተ ሰይጣን ከእኔ ወግድ፣ የሰውን እንጂ እግዚአብሔርን አታስብምና አላያችሁ። ሞትን ጋበዘ። ክርስቶስ ሞትን ወደ ህይወቱ ጋብዞ ሞት አቅም አነሰው። ሞት ወደ ህይወቱ ከተጋበዘ በኋላ ሞት ሙታንን እየገደለ ኖረ። የህይወትን ምንጭ ግን ማድረግ አልቻለም ሞት። ስለዚህ ሞት ተሸነፈ። ሞት መዝገቡን አነበበ ይለናል ቅዱስ ኤፍሬም። ሞት መዝገቡን ገለጠ። ሞት በሞት ሲዳኝ እያየ ችሎት ተቀምጦበት ሞት እኔ እስከ ዛሬ ድረስ ከአዳም ጀምሮ ሁሉ በእጄ ነበረ እገሌም እያለ በስም እየጠራ ለመቃብር ያስረከባቸውን ጠርቶ ሁለት ሰዎች ብቻ አምልጠውኛል አለ። እነርሱም ሄኖክና ኤልያስ ይባላሉ አለና እነርሱንም ፈለኳቸው፣ ግን ሞት የማያገኛቸው ኪሩቤል ስለሸፈኗቸው አቅቶኝ ተመለስኩ አለ። አሁን ግን እየገደልኩት እየመሰለኝ እያሸነፍኩት እየመሰለኝ እኔን የረታኝ ማን ነው ብሎ ጠየቀ ይላል የድንግል ማርያም ልጅ ክርስቶስ። ተመልከቱ፣ አሸነፈልን ሞት። ወዳጄ ታዲያ አሁንም አንተ በኃጢአት ትሞታለህ፣ አንተ በዓለም ትሞታለህ። አሁንም ክርስቶስ ለአንተ ሞቶ ዳግመኛ መቃብር እንዳያገኝህ፣ መቃብር ሞት ጊዜያዊ ክስተት እንዲሆን አድርጎ መቃብር ዳግመኛ ለህይወት የምንወለድበት አድርጎ አንተ ትሞታለህ። መቃብር ኃይሉ ተነሳ፣ ድል ተደረገ። መቃብር ድል ተደረገ ማለት የሚገርማችሁ ሰዎችን ወደ አፈርነት ለውጦ ማስቀረት የማይችል ሆነ። ማንንም ኃጢአተኞችን እንኳን አያስቀርም። እየሰማችሁኝ ነው? ምኖችን አልኳችሁ? ንስሐ ያልገቡ ኃጢአተኞችን እንኳን አፈር አድርጎ ማስቀረት አይችልም። ትንሣኤ ያላቸው እነሱ፣ ትንሣኤያቸው ግን የሐሳር ትንሣኤ ነው። ነፍሳቸው እንደጨለመች ይወጣሉ። እግዚአብሔር እንዲህ ካለ ህይወት ይጠብቀን። ነፍሳችን ክርስቶስን አንጸባርቆ መውጣት እንድንችል ወዳጆች፣ ይህንን ታላቅ ኃይል። ለዚህ ነው ቅዱስ ጳውሎስ ምን አለ? የፊልጵስዩስ መልእክት ምዕራፍ 3 ላይ እንዲህ አለ፣ የትንሣኤውን አለ ኃይል እንዳውቅ እመኛለሁ። እየሰበከለት ኃይሉን እንዳውቅ እመኛለሁ ይላል። አየህ፣ እየሰበከለት እና ብዙ ሰው ትንሣኤ ደግሞ አሁን ይሄ ይላሉ አንዳንድ እናቶች ድህነት ምናምን አግኝቷቸው ለልጆቻቸው ዶሮ ማምጣት ምናምን ያልቻሉ እናቶች የዘንድሮ ትንሣኤ ደግሞ ትንሣኤ ነው ይላሉ። አዎ ሰላጣን ብትበይ ትንሣኤ ነው። አካልሽን ከአፈርነት የለወጠበት ትንሣኤ። ክብርና ምስጋና ለእግዚአብሔር ይሁን። ዶሮ ስንበላለት አይደለም ወዳጄ ክርስቶስ ደስ የሚል፣ እሱንም አስረጀው። የአይሁድ ፋሲካ ነው፣ አስረጀው። እሱን በህብስትና በወይኑ ለወጠው። ታዲያ ቤተክርስቲያን ምን አገኘች ወዳጆቼ? ቢያንስ 5 ነገሮች ቤተክርስቲያን አግኝታለች በትንሣኤው። በዚህ በዮሐንስ ወንጌል ምዕራፍ 20 ላይ ተጽፏል። ጌታችን ደቀ መዛሙርቱ ደጆቻቸውን ዘግተው በፍርሃት ተውጠው ሳለ ድንገት በተዘጋ በር መጥቶ ገባና ሰላም ለእናንተ ይሁን አላቸው። አላወቁትም ይላል መጽሐፍ። አላወቁትም ነበረ፣ ምትሃት መሰላቸው። ምክንያቱም አልጎለመሱም። አያችሁ፣ ከጌታ ተምረዋል ግን አልጎለመሱም።
መንፈስ ቅዱስን እስኪቀበሉ ድረስ አልጎለመሱም። ስለዚህ ምን ሆኑ? ምትሃት መሰላቸው። መካከላቸው የአንዲት 15 ዓመት ብላቴና ድንግልናዋን አክብሮ የተወለደ ጌታ እንደሆነ አላወቁም። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በተዘጋ መቃብርን ድል ነስቶ የተነሳ ጌታ እንደሆነ አላወቁም። የሲኦል መክፈቻ በእጁ ያለው እንደሆነ አላወቁም። ወደ ሲኦል በአካለ ነፍስ ወርዶ ቅዱስ ዮሐንስ አፈወርቅ ምን ይላል? ሲኦል ወደ እርሷ በወረደው ጌታ ተማርካለች ይላል። ይገርማል። በቃ ተማረከች። ሲኦል እያጨለመች በጨለማ ጠባይዋ የሰው ልጆችን ከእግዚአብሔር ለይታ ታኖር የነበረች ሲኦል አሁን በብርሃነ መለኮቱ አጥለቀለቃት አምላካችን። ይሄ እንደሆነ አላወቁም። ጌታችን ምን አለ? ሰላም ለእናንተ ይሁን። ምንድነው ቤተ ክርስቲያን የትንሣኤ ፍሬ ያገኘችው ቢባል ሰላም። እስቲ ሰላም በሉ። አልሰማችሁም? ምን ሰላም? አሁን በዚህ ዘመን ስለ ሰላም ማወጅ እንደ ነውር አልተቆጠረም? ስለ ሰላም የሚናገሩ ሰዎች እንደ ፈሪ አልተቆጠሩም? ስለ ሰላም የሚናገሩ ሰዎች ቤተ ክርስቲያን ሰላምን እንዳታውጅ እንደ ባንዳ አልታዩም? ወዳጆቼ ሰላም ምንድነው? ሰላምታችን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ብለን ምንድነው ምንለው? ሰላም ሰላም። ይሄው ካህኑ ይላል እኛን ወክሎ ፊቱን ወደ ታቦቱ አዙሮ ከጸለየ በኋላ ክርስቶስን ወክሎ ፊቱን ወደኛ ደግሞ አዙሮ ሰላም ለኩልክሙ ይላል። ይሄ ሰላም ቤተክርስቲያን በግበ በምድር አላጣችውም። ከመሬት በታች የዋለችበት ዘመን ነበር በቤተክርስቲያን ታሪክ። ከመሬት በታች ይህን ሰላም አላጣችሁም። ሰላም ለእናንተ ይሁን ማለት ምን ማለት ነው? ክርስቶስ ለእናንተ ይሁን። ክርስቶስ ለሁላችን ይሁን። ወዳጆቼ የቤታችን ምልክት፣ አዎ የብዙዎቻችን የቤት ምልክት የቤት ቁጥር ነው። ወዳጆቼ ክርስቶስ የቤታችን ራስ ሊሆን ይገባል። ሰላማችን እርሱ ነውና ነው ያለው ቅዱስ ጳውሎስ። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን ማለት ነው እርስ በርሳችሁ ሰላም ሁኑ። ዓለም በሚበላላበት ጉዳይ፣ ዓለም በሚናከስበት ጉዳይ እንዳትናከሱ እናንተ ክርስቶሳውያን ናችሁ። በትንሣኤው የሰላም ዓለም ነው የሰጣችሁ። የሰላም ዓለም ሰላም፣ በቤተ ክርስቲያን ሰላም፣ በሰበካ ጉባኤ ሰላም፣ ከማህበረ ካህናት ጋር ሰላም፣ ከሰንበት ትምህርት ቤት ጋር ከስብከተ ወንጌል ጋር ሰላም፣ ቤተ ክርስቲያንን አውደ ሰላም ማድረግ። ድሮ እኮ እንደውም ነፍጠኞች ራሱ ድሮ ቤተ ክርስቲያን ሲመጡ ሽፍቶች እንኳን ሳይቀሩ የሸፈቱ ሽፍቶች ቤተ ክርስቲያን ለመሳለም ሲመጡ መሳሪያቸውን በራቸው ላይ አስቀምጠው ነው የሚገቡት፣ ይዘው አይገቡም። አሁን በልቡ ጦር ይዞ የማይገባለ ቤተ ክርስቲያን ጦር ይዞ የማይገባለ። በሰበካ ጉባኤ ምርጫ ድንጋይ የማይወራወራለ። የማይወራወር የክርስቶስ ቤተ ክርስቲያን መሆኗን አልዘነጋንም ወዳጆቼ። ከመንደር እሳት የማታመጣ ቤተ ክርስቲያን ፍም ይሄ ካህኑ የሚያጥንበት ፍም፣ የዕጣኑን መስዋዕት የሚያቀርብበት ፍም ከመንደር አያመጣም። እስቲ ዲያቆኑ አላያያዘምና ፍም አላዘጋጀምና እስቲ ከወለተ ማርያም ሂድና ቶሎ እሳት አምጣልን አይልም ቄሱ። አይችልም። እሳት ኖሮት ነው አይደለም። ቤተ ክርስቲያን የመንደር ሐሳብ አታስተናግድም። ሰላም ብዙዎቻችን ይሄ ሰላም በልባችን ሊፈስ አልቻለም። ለምን? አሮጌ ሰውነት ነው ያለን። አያችሁ፣ ይህን ሰላም ማስተናገድ የሚችል ሰውነት አይደለም ያለን። ሰላም ለእናንተ ይሁን። ከማንም ጋር የትም ይወለድ፣ ምንም ቋንቋ ይናገር፣ ሰላም የተሰጠን ሰላም ነው። ሁለተኛው አምላካችን ምን ሰጠ ብትሉኝ፣ መዳሰስን ሰጠ ለቤተ ክርስቲያን። መዳሰስ ይሄ ቁርባን ይባላል። ደቀ መዛሙርቱን ምን አላቸው? ሰላም ለእናንተ ይሁን ካላቸው በኋላ ዳሱኝ አላቸው። ይወላችሁ ምታት ሲዳስሱት ቁስሉን አዩት። ቁስሉን ቤተ ክርስቲያን የተወለደችበትን ገነት የተከፈተበትን ቁስል አዩ። ለንጊኖስ ሲወጋው የጌታን ጎን ሲከፍተው በዚያ ቅጽበት ገነት ተከፈተች። የኪሩቤል ሰይፍ ወደቀልን። ለዚህ ነው ቅዱስ ኤፍሬም ምን ይላል? ኑ በተወጋው ጎኑ በኩል ወደ ገነት እንግባ ይላል። እስቲ በሉ ይሄን ቃል ኑ በሉ እስቲ። በተወጋው ጎኑ በኩል ወደ ገነት እንግባ።
ምክንያቱም ጎኑ ሲወጋ ውሃና ደም ወጥቷል ብላ ቤተክርስቲያን ታስተምረናለች አይደለም እንዴ? ውሃው ጥምቀታችን ነው፣ ደሙ ደግሞ ከኃጢአት የምንታጠብበት ነው፣ የገነት ማንነት የምናገኝበት። አሁን ጌታችን ተመልከቱ በቤተ ክርስቲያናችን በመልክዓ ኅብስት ይታያል፣ በአካለ ኅብስት ይዳሰሳል። ካህኑ ቀድሶ ሲወጣ እጁን ያሳልመናል። የዳሰሰውን ጌታ እጁን በደም ነክሮ ነው የሚወጣው። አያችሁ ያኔ እንስመዋለን እኮ ታውቃላችሁ። ይሄን ክርስቲያኖች ይሄ እኮ የትንሣኤው ውጤት ነው። በብሉይ ኪዳን ዘመን እንኳን ክርስቶስ እግዚአብሔርን መዳሰስ ቀርቶ ወዳጆቼ የሲና ተራራን እንኳን ለመንካት አልተፈቀደልንም ነበረ። አሁን በሲና የተገለጠውን አምላካችንን ወደ መዳሰስ የመጣ ነው። በምንድን ነው? በትንሣኤው። የክርስቲያኖች ትንሣኤ ይሄ ነው፣ ይሄ ነው። እርሱም መዳሰስ መዓዛችን እርሱ እንዲሸት። ሶስተኛው ጌታችን ለቤተ ክርስቲያን ምንድነው የሰጠው ብትሉኝ፣ በደቀ መዛሙርቱ በኩል ሶስተኛው የትንሣኤ ፍሬ ምንድነው ብትሉኝ፣ አምላካችን ለመንግስቱ እንድንላክ አደረገን። እንዲህ ያላቸው ደቀ መዛሙርቱን በከመ ፈነወኒ አብ ከማሁ አነኒ ፈንወክሙ፣ አባቴ አብ እንደላከኝ እኔ ደግሞ እልካቸዋለሁ። ለምን? የእግዚአብሔርን መንግስት እንድናሰፋ፣ በእግዚአብሔር ፍቅር የተጠመደ ዓለም እንዲሰፋ፣ ጥላቻ እየጠበበ ጨለማ እየራቀ ብርሃን እየሰፋ እንዲመጣ፣ ምድር የክርስቶስ መንግስት እንድትሆን በማን? በክርስቲያኖች በኩል። አምላካችን ይገርማቸዋል። በዚህ በዮሐንስ ወንጌል በምዕራፍ 17 ላይ ልክ በዳግም ትንሣኤ ሊቃውንቱ በቤተ ክርስቲያን ካህናቱ ድህረ ቁርባን የሚባል አለ። ወንጌሉን አንብበው በኋላ ደግሞ ግብረ ዘወሀብከኒ ፈጸምኩ ብሎ ጌታ የተናገረውን ያንን ይጽፋሉ በወረብ እና የሚገርም ነው። ክርስቶስ ልክ እንደ ጥሩ አገልጋይ፣ እንደ ጥሩ አደራ እንደፈጸመ ሪፖርት አቅራቢ እንዲህ ይለዋል እግዚአብሔር አብን፣ ግብረ ዘወሀብከኒ ፈጸምኩ፣ አባት ሆይ በምድር ላይ እሰራ ዘንድ የሰጠኝ ስራ ፈጽሜ ያከበርኩ፣ ስምህን ገለጥኩላቸው። ስምህን የማይታወቀውን ስምህን፣ ጨለማ የማያየውን ስምህን እኔ ገለጥኩላቸው። አዳም በወደቀ ማንነቱ የእግዚአብሔር ድምፁ ያስፈራል ብሎ ሽሽትን ለወገኖቹ አስለምዶ ነበር። እኔ ደግሞ ድምፅህ የሰላም ድምፅ እንደሆነ፣ ድምፅ መድኃኒት እንደሆነ፣ ስም መድኃኒት እንደሆነ አስታወቅኩኝ አለ ክርስቶስ። አስታወቅኩኝ። አባ ሰብሃኒ በሱባቲከ፣ በዓለም ላይ በአንተ ዘንድ ባለኝ የባህሪ ምስጋና አክብረኝ፣ አመስግነኝ። ክርስቲያን ምንድን ነው የሚሰራው? የእግዚአብሔርን መንግስት ያሰፋል። የማንን መንግስት አልኳችሁ? ይኸውላችሁ ወንጌል ተቀምጦ መማር የእግዚአብሔርን መንግስት ማስፋት ነው። የእግዚአብሔርን መንግስት ማስፋት ነው። ክርስቲያኖች የእግዚአብሔር መንግስት የሚሰፋበት ስራ እያለ ባልባሌ ስፍራ ጊዜያቸውን አያባክኑም። የእግዚአብሔርን መንግስት የሚያሰፉ ናቸው። በቤታቸው እግዚአብሔርን የሚያሳዩ ናቸው። በትዳራቸው እግዚአብሔርን የሚያሳዩ ናቸው። በንግዳቸው እግዚአብሔርን የሚያሳዩ፣ በስልጣናቸው እግዚአብሔርን የሚያሳዩ ናቸው። የእግዚአብሔርን ፍቅር ለዓለም የሚያሳዩ ናቸው። ምንድን ያደረገው ክርስቶስ? በዚህ ምድር የቆሰለውን አከመ። የቆሰለውን የሰው ልጅ አዳነ። የጎሰቆለውን አዳነ። ክርስቲያኖችስ ምንድን ነው ማድረግ ያለባቸው? የጎሰቆሉትን ማቅናት፣ የቆሰሉትን ማከም። ክርስቲያን አብሮ አያቆስልም። አሁን ዓለምን የሚያቆስሉ በስተዋል። አዎ የሰው ልጆችን የሚያቆስሉ በስተዋል። አያችሁ፣ የሰው ልጆች ራሳቸውን እስኪያጠፉ ድረስ በስድብ ናዳ ማህበራዊ ሚዲያ ላይ ስንት ወጣቶች በሶሳይድ ራሳቸውን ወደ ማጥፋት እንዲደርሱ አላደረገም ሰው? አዎ ወዳጆች፣ ተኩሶ መግደል ብቻ መሰለ መግደል? ወርውሮ መምታት ብቻ መሰለ መግደል? ጦር መስበክ ብቻ መሰለ? አይደለም። በልባችን ስንት ሰዎች ገለናል። በህሊናችን ስንት ሰዎች ገለናል። ስንቶች እንዲሞቱ ተመኝተናል። ከዚህ መውጣት ነው ትንሣኤው። የትንሣኤው ፍሬ ምንድን ነው ብትሉኝ፣ የእግዚአብሔር መንግስት ማስፋት። የእግዚአብሔር መንግስት ህይወት ነው፣ ሞት አይደለም። አራተኛው የትንሣኤ ፍሬ አዲስ አካል ነው። እስቲ አዲስ አካል በሉ። አዎ እንዲህ አለ ጌታችን፣ አባቴ አብ እንደላከኝ እልካቸዋለሁ አለና ለእግዚአብሔር መንግስት የሚላከው አካል ደግሞ ምን መሆን እንደሚገባው ሲያስረዳቸው እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ ይላል መጽሐፍ ቅዱሱ። ሐዋርያት መንፈስ ቅዱስን የተቀበሉት በበዓለ ጴንጤቆስጤ ነው፣ በበዓለ መንፈስ ቅዱስ ነው። ጌታችን እፍ ሲልባቸው እኔ እግዚአብሔር ነኝ እያላቸው ነው። ትላንትና አባታችሁን አዳም ከምድር አፈር አበጅቼ
የሕይወትን እስትንፋስ ያጋራሁት እኔ ነኝ፣ ዘላለማዊነትን የሰጠሁት። አሁንም እንደገና ከምድር ዳግመኛ በትንሣኤ እንድትወለዱ የማደርጋችሁ አዲስ አካል የሰጠኋችሁ እኔ ነኝ። አሁን ይሄ አካላችን የክርስቶስ ነው። የማን ነው? ለሞት የሚገዛ አካል አይደለም። ለኃጢአት የሚገዛ አካል አይደለም። ለክፋት የሚገዛ አካል አይደለም። መቃብርን ሳይቀር ድል የነሳ አካል፣ ሕያው አካል፣ የማይሞት አካል፣ አልባሌ ስፍራ የማይገኝ አካል። ክርስቲያን ይመርጣል፣ ቦታ ይመርጣል፣ ሁኔታ ይመርጣል። ወዳጆቼ አልባሌ ስፍራ ክርስቶስን የማያውቁ የወደቁ አሕዛብ የሚገኙበት ስፍራ የሚገኝ አይደለም ክርስቲያን። ይሄ አካል የክርስቶስ ነው። እስቲ በሉ አካሌ በሉ እስቲ። የክርስቶስ ነው። የማን ነው አካላችን? የክርስቶስ አካል። የክርስቶስ አካል ምን ሲያደርግን ያየነው? እየዳበሰ እውሩን ሲያበራ። የክርስቶስ አካል ምን ሲያደርግን ያየነው? የተራቡትን እየሰጠ ሲመግብ። የክርስቶስ አካል ምን ሲያደርግን ያየነው? የሚያለቅሱትን እንባቸውን ሲያብስ። ወዳጆቼ አዲስ አካል ነው የሰጠን። አዲስ አካል። ይሄ አካል የትንሣኤ አካል ነው። ለዚህ ነው ቅዱስ ጳውሎስ ምን አለ? ማንም አለ በክርስቶስ ቢሆን አዲስ ፍጥረት ነው አለ። አዲስ ፍጥረት። አዳም ምድርን ይዞ ወደቀ። አምላካችን ደግሞ ይሄ አዳም የጣላትን ምድር ይዞ ተነሳ። ለዚህ ነው ቅዱስ ያሬድ ወምድርን ትገብር ፋሲካ አለና፣ ምክንያቱም ሲናገር ተሐጺባ በደመ ክርስቶስ፣ ምድር ፋሲካን ደስታን ታደርጋለች፣ ምክንያቱም አለ በክርስቶስ ደም ታጥባለችና። አዎ አዲስ አሁን ነው እውነት የሚገለጥባት ዓለም፣ መድኃኒት የሚገኝባት ዓለም አደረገው አምላካችን። እሾሁን አሜኬላው ነቀለው በትንሣኤው። ለምን? ክፋት ነው እሾህ፣ አሜኬላ ሐሰት ነው ወዳጆቼ። ነቀለው። ይሄንን ክደት ነው ነቀለው። የክርስቲያን ሰውነቱ የክርስቶስ አካል ነው። በትንሣኤው ያገኘነው ይሄን ነው። አዲስ አካል፣ እንደ ክርስቶስ መቅደስ እርሱ የሚነበብብን አካል። አዎ አምስተኛውና የመጨረሻው ለቤተ ክርስቲያን ክህነትን ሰጠ። ምን ሰጠ አልኳችሁ? እንዲህ አለ አዲስ አካል እፍ ካለባቸው በኋላ በምድር ላይ ኃጢአቱን የያዛችሁበት በሰማይ ተይዞበታል፣ በምድር ላይ ኃጢአቱን ይቅር ያላችሁት በሰማይ ይቀርለታል አለ። ይህንን ለምንድን ነው የሰጣቸው መሰላችሁ? ለቤተ ክርስቲያን የሰጠው በዕለተ ሐሙስ ጌታችን ፋሲካን የሚያደርግበት ሰዓት ሲቀርብ፣ አራተኛው ፋሲካ ነው ማለት ክርስቶስ ማክበር ከጀመረ አገልግሎት ከጀመረ ጊዜ ጀምሮ አራተኛው ፋሲካ ነው። ደቀ መዛሙርቱ አንድ ጥያቄ ጠየቁት ጌታን። የማርቆስ ወንጌል ምዕራፍ 14 ላይ እናገኘዋለን። ምን አሉ ጌታችንን? ኦ መምህር በአይቴ ተፈቅድና አስተዳሉ ከመትብላ ፍስሐ፣ መምህር ሆይ ፋሲካን ትበላ ዘንድ ቤት ስፍራ እንድናዘጋጅልህ ትወዳለህ አሉት። ተመልከቱ፣ አንዳንድ ፋሲካዎችን በሰዎች ቤት አክብሯል ጌታ። ፋሲካን ትበላ ዘንድ ብሎ ሲጠይቁት ጌታችን አሁን አንድ ስፍራ አዘጋጁልኝ አላለም። እንደተለመደው አድርጎ አላለም። ወደ መንገድ ውጡ። ወደ መንገድ ስትወጡ አንድ ውሃ ቀርቶ የሚመጣ ሰው ታገኛላችሁ። ያን ውሃ ቀርቶ በገንቦ ተሸክሞ የሚመጣውን ሰው ከኋላ ዝም ብላችሁ ተከተሉትና የሚገባበት ቤት ሲደርስ ባለቤቱን መምህሩ ፋሲካን የሚያደርግበት ሰዓት ደርሷል፣ ስፍራውን አሳየን በሉት። ያን ጊዜ በላይ በደርቡ ላይ የተነጠፈ ስፍራ ያሳያቸዋል። በላይ እስቲ በላይ በሉ። የሚገርም ነው። እቺ ቤተ ክርስቲያን ናት። ከምድር ከፍ ያለ በላይ ሰማይን የምታሳይ ፋሲካን በዚያ አደርጋለሁ አለ። ታዲያ እንዴት ነው ያደረገው ፋሲካውን ጌታ? በግ አላረደም። በብሉይ ኪዳን ፋሲካ በግ ይታረዳል። በጉ መታረድ ብቻ አይደለም። በጣም የሚገርመው ለእያንዳንዱ የሚበቃ በግ ነው የሚታረደው። በብሉይ ኪዳን ታሪክ በጣም ሪከርድ የሰበረ ብዙ በግ ያረደው ኢዮስያስ የተባለ ንጉሥ ነው። የህዝቡ ቁጥር በጣም በዝቶ ስለነበረ ከ5500 በላይ በጎች በአንድ ቀን አርዷል። 5500 በግ ግን ተበልቶ አልቋል። ጠዋት ምንም የለም። አሁንስ ክርስቶስ አይ እንዲህ ያለ በግ አይደለም፣ ተበልቶ የሚያልቅ በግ አይደለም። አሁን ፋሲካው በህብስትና በወይን ተለወጠ። አያችሁ፣ ጌታ ህብስቱን አንስቶ ባረከ። ይህ ስለ እናንተ የሚቆረስ ሥጋዬ ነው፣ ከእርሱ ብሉ አለ። ወይኑን አንስቶ ይህ ስለ እናንተ የሚፈሰው የሐዲስ ኪዳን ደሜ ነው፣ ከዚህ ጠጡ አለ። አይሁድንም ከቤተ መቅደሳቸው ከመቅደስ ውስጥ በግና በሬውን በጅራፍ እየገረፈ በዕለተ ሆሳዕና ሲያወጣ እንዳይከሱት፣ መስዋዕታችንን አወጣብን ብሎ እንዳይከሱት ቀድሞ በቃና ዘገሊላ አዘጋጅቶት ነበር፣ ተክቶታል። ይሄንን እሱ ያደረገውን ምስጢር በምን እናደርጋለን እንዳይሉ ደቀ መዛሙርቱ ክህነቱን ሰጣቸው። የማንን ክህነት? የራሱን። እስቲ የራሱን በሉ። የክርስቶስ ክህነት። አሁን ቄሱ ጋር ተጠግታችሁ ይፍቱኝ ስትሉ ምንድን ነው የሚለው ቄሱ? አቤት እኔ ፈትቼሻለሁ ብሎ ያውቃል? አይቃል አይልም አይደል? ማን ይፍታ ነው የሚለው?
በቃ ክህነቱን አክብሩት ክርስቲያኖች። እሺ በሉ አክብሩት። ማህበራዊ ሚዲያ ላይ ወዳጆቼ ሆን ተብሎ ቤተክርስቲያኒቱን ያለ ክህነት ለማስቀረት የሚሮጠው ሩጫ አብራችሁ በስሜት አትሩጡ። በመመሬ ገሌ ልክ አትመልከቱ። ክህነቱን የሚያጠፉ ሊኖሩ ይችላሉ። በዚያ ልክ እንዳታዩት። ክህነት ምስጢራት የሚከናወኑበት ነው ወዳጆቼ። እኔ አሁን በቅርብ ያየሁት አንድ ማህበራዊ ሚዲያ ላይ ሲከረከር ሰዎቹ ጠሩ ካህናቱን ገብረ ሰላም ጠሩ። ይሄ ክርስቶስ ያደረገው ነው። ቤታቸው ጠሩ፣ ጋበዙ። ቤታቸው ጠርተው ካህናቱን ጋብዘው ቀርጸው ቲክቶክ ላይ ይለቋቸዋል። አሁን ይሄ ጤነኝነት ነው? እኔ እኮ በዚህ ዘመን ክርስቶስ ቢመጣ በዘመን ቲክቶክ እንኳን አልመጣ ማምላክን አንሰቅለውም እኛ እንዴ! በጣም ከባድ እኮ ነው። ወይ አለማድረግ ነው። አለማድረግ ካደረግን ደግሞ በቃ ይሄ ከሆነ በኋላ ስልጣኔ አይደለም ይሄ ወዳጆቼ። ክህነቱን እናክብረው። ልጆቻችን ለአዲስ ልደት የሚወለዱት በክህነት ነው። መስዋዕቱ የሚለወጠው በዚህ ክህነት ነው። ይሄ ክህነት የክርስቶስ ክህነት ነው። ነውር የሌለው ክህነት ነው። ነውር ያልተገኘበት ክህነት የተቀበለው ቄስ ለዚህ ክህነት የማይመጥን ከሆነ መክሊቱን በመቅበሩ ራሱ እግዚአብሔር ይጠይቀዋል። ተውት እሱን። እናንተ ግን ክህነቱን አክብሩ። ለቤተ ክርስቲያን የሰጠው ይሄን ነው። ወደ ዘላለማዊ ሕይወት መሻገር የምንችልበት፣ ሞትን መፍታት የምንችልበት፣ ሞትን ማሰር የምንችልበት፣ ዘላለማዊ ሕይወትን መስጠት የምንችልበት ክህነት ይህን ታላቅ ስጦታን የሰጠው የትንሣኤው ፍሬ ይሄ ነው። ክርስቶስ በመነሳቱ ያገኘነው ይሄ ነው። ይሄ ወደ ዘላለማዊ ህልውና የሚያሻግረን የቤተ ክርስቲያን ሀብት ነው። አንድ ታሪክ ባጭሩ ነግሬያችሁ ትምህርት የላብቃ። አግናጢዮስ ይባላል። እስቲ አግናጢዮስ በሉት። በጣም ታሪካቸው ከሚያስደስቱኝ ሰማዕታት መካከል አንዱ ነው። አግናጢዮስ በጣም በሚደንቅ ሁኔታ ጌታችን በመዋዕለ ሥጋዌ ሲያስተምር በምድር ላይ ሕፃናትን ወደ እኔ መጡ ዘንድ አትከልክሏቸው ብሎ ካቀፋቸው ሕፃናት መካከል አንዱ ነው። በክርስቶስ ክንድ የታቀፈ ነው እና በክርስቶስ ክንድ በልጅነቱ የታቀፈ ወዴት ሊሄድ ይችላል ወዳጆቼ? ወዴት ሊሄድ? ልጆቻችሁን ማን ነው የሚያቅፍላችሁ ወዳጆቼ? ይሄ ነው የምታደርጓቸው። በክርስቶስ ክንድ የታቀፈ አድጎ ትራጃን በሚባል ንጉሥ ዘመን ወንጌል ያስተምራል። የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነበረ እና ወንጌል ሲያስተምር ትራጃን ደግሞ አንድ ሕግ አውጥቶ ነበር። ክርስትና ወንጀል ነው፣ ክርስትናን ማስፋፋትም መስበክም ወንጀለኛነት ነው ብሎ በሞት የሚቀጣበት ሕግ አውጥቶ ነበር። ትራጃን ይህንን አዋጅ አውጆ አግናጢዮስ ያስተምራል። አንድ ቀን ወታደሮቹ ለንጉሱ ነገሩት። ትራጃን አማከረና ባለስልጣናቱን ለተራቡ አንበሶች እንዲሰጥ ብለው ፈረድበት በዚህ ብለው ያንን ፍርድ ፈርዶበት ያን ደብዳቤ ንጉስ ደብዳቤ ይዞ አግናጢዮስ ወደሚያስተምርበት ስፍራ መጡ እና እሱ ወደሚያስተምርበት ስፍራ መጡና ያን ደብዳቤ ሲያሳዩት መጀመሪያ ወታደሮቹን የምታስሩበትን ሰንሰለት ስጡኝ አላቸው። ሰንሰለቱን ተቀበለና አባቴ ቅዱስ ጳውሎስ የታሰረልህ ክርስቶስ ሆይ እኔም ላንተ ክብርና ስም ታሰርልህ ዘንድ ለዚህ በረከት ስላጨኸኝ አመሰግናለሁ ብሎ የሚታሰርበትን ሰንሰለት ሳሙ። ከዚያ በሰንሰለት አስረው ይዘውት ሲጓዙ በጣም የሚገርመው ይዘውት ሲጓዙ ደቀ መዛሙርቱ እየተከተሉ ያለቅሳሉ። መምህራችን ሆይ አይናችን እያየ አንበሳ ሊበላህ ነው እና ወታደሮቹን ለምነን አሊያም ደግሞ ጉቦም ቢሆን ሰተን አስጥለን ዘመን ሲስተካከል መተህ ታገለግለናለህ ምናምን አሉት። አግናጢዮስ እንዲህ አለ፣ ያስተማርኳችሁን ትምህርት ታምናላችሁ? አዎ አሉት። ትንሣኤ ሙታን እንዳለ ታምናላችሁ? አዎ። ከሞት በኋላ ሕይወት እንዳለ ታምናላችሁ? አዎ። እንግዲያውስ ከሞት በኋላ ሕይወት እንዳለ የምታምኑ ከሆነ በውስጥ ያለው ሕይወትን አይለኛልና በእንባችሁ እንቅፋት አትኑብኝ። እኔ በእግዚአብሔር ፊት በሕያው መስዋዕት ሆኜ የምቀርብ እንጀራ ነኝ ለእግዚአብሔር እና እንጀራ ደግሞ ስንዴ ደግሞ እንጀራ እንዲሆን መፈጨት አለበት። እኔም በክርስቶስ ፊት ሕያው እንጀራ ሆኜ ሕያው መስዋዕት ሆኜ በፊቱ እንድቀርብ በዚህ አንበሳ ጥርስ ልፈጭ ይገባኛል እንደ ወፍጮ አለ። ከተፈጨው በኋላ የሱ ሕይወት ነው ሆኜ የምቀርበዋል እና ተውኝ አለ። እናንተ የአንበሳውን ጥርስ ነው የምታዩት አለ። እኔ ግን በአንበሳው ጉሮሮ መሃል የክርስቶስን እጅ ተዘርግቶ ያቀፈው እጅ ዘርግቶ አየው ጌታ። ታዩታላችሁ፣ በዓለም ውስጥ ታያላችሁ የክርስቶስን እጅ እናያለን። በመስሪያ ቤታችን እናያለን። ወጣቶች በምትሉበት ቦታ ታዩታላችሁ የክርስቶስ እጅ የሚከተላችሁን የሚጠብቃችሁን እናያለን ነው። አሁን እዚህ ከሰማን በኋላ እዛ ጋር ቻው ልንለው ነው። በል ደግሞ የነገው ጉባኤ ላይ እንገናኝ ልንለው ነው እንደ ካፌ ጓደኛ። ይሄ ልክ አይደለም ወዳጆቼ። አግናጢዮስን አንበሶቹ ወረወሩት። አንበሶቹ ምንም ሳያስቀሩ በሉት። ምንም አጥንቱን ሳይቀር ፈጩት። ምንም
በጣም የሚገርመው የአግናጢዮስን ልቡን ብቻ አንበሶቹ አልነኩትም። ምኑን ብቻ አልኳችሁ? ልቡን ብቻ። እና ደቀ መዛሙርቱ ሊቀብሩ ሲሄዱ ሰውነቱ ምንም የለም እና ልቡ ብቻ አገኙት። እና ልቡን ሲያገኙት ምን ይላል መሰላችሁ? ልቡ ላይ ኢየሱስ ክርስቶስ የዘላለም ንጉስ የሚል ተጽፏል። ይገርማችኋል። አያችሁ፣ ይሄንን ነው ወንጌል ያደረጉት ደቀ መዛሙርቱ። ወዳጆቼ አሁን የክርስቶስ ትንሣኤ ለቤተሰቦቻችሁ፣ ለታናናሾቻችሁ፣ ለልጆቻችሁ ትንሣኤ እንድትሆኑ ክርስቶስ በእናንተ በትዳራችሁ፣ በህይወታችሁ፣ በንግዳችሁ፣ በስራችሁ፣ በንግግራችሁ ውስጥ ለልጆቻችሁ እንዲታይ ነው። ትንሣኤ ማለት ይሄ ነው። እንዲህ ከሆነን የክርስቶስ ትንሣኤ ተካፋዮች ነን። ክርስቶስ እንደሞተ ለዓለም መሞት አለብን። ክርስቶስ እንደተነሳ ለጽድቅ የምንነሳ ልንሆን ይገባናል። አምላካችን እግዚአብሔር ከትንሣኤው ፍሬ እንድንጠቀም መንፈሳዊ ጉልበቱን ያድለን። የሰማነውን በልብ ያስቀምጥ።